ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከቃል ስፖርት ዩቲዩብ ቻናል የሰዓቱ ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን ብትሰሟቸው ብለን ከመራረጥናቸው የዕለቱ ወሳኝ ጉዳዮች ጋር ይዘንላችሁ መጥተናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሐሳብ አስተያየታችሁን ስለምትልኩ እጅግ አድርገን አመስጋኞች ነን። በዚህኛው የስፖርት የመረጃ ሰዓታችን ላይ ውድ ቤተሰቦቻችን በሊግ ደረጃ ሁሉም ሊጎች በዚህ ሳምንት ይደረጋሉ፣ እናነሳቸዋለን። የሀገራት ጥሪዎችን ሰምተናል። ሲያረሰበን ሮናልዶ አሁንም በብሔራዊ ቡድን ውስጥ አለ። ከዛ በዘለለ በዕለታዊ ቡድን ዜና ጋዜጣዊ መግለጫዎችን ስንከታተል ነበረ። ከሪያል ማድሪድ የደረሰን እንነግራችኋለን። ባርሴሎናም ቤት በተመሳይ ጋዜጣዊ መግለጫ ሲሰጥ ነበር፣ እናነሳለን። በአጠቃላይ በአውሮፓ ትልልቅ ክለቦችና ትልልቅ ተጫዋቾች ዙሪያ ሰፋ ያሉ ስፖርታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። በፕሪሚየር ሊግ የመረጃ ሰዓታችን ላይ በርከት ያሉ መረጃዎችን እናነሳለን። ከአዳጊዎች እስከ ዋንጫ ተፋላሚዎች በዚህኛው የስፖርት የመረጃ ክፍለ ጊዜያችን መረጃዎች ይቀርቡላችኋል። በፕሪሚየር ሊግ በጣም አነጋጋሪውን አሰልጣኝና በጋዜጣዊ መግለጫ ከቢግ ሲክስ ክለብ ከቶትንሃም ጀምሮ እናነሳለን። የሲቲው አሰልጣኝ ጋርዲዮላም በቡድን ዜና በርካታ ነጥቦችን አንስተዋል። በፔፕ ጋርዲዮላ በኩል የተነሱ ነጥቦችንና ዕለታዊ ቡድን ዜና ለማንቸስተር ሲቲ ደጋፊዎች እንነግራችኋለን። እስከ ፕሮግራማችን ፍጻሜ ከቆያችሁ ቼልሲና ደጋፊዎቹ ተጣልተዋል። ግን የተጣሉበት ነገር በጣም አስገራሚ ነው። በሙዚቃ ነው የተጣሉት ውድ ቤተሰቦቻችን። ቼልሲና ደጋፊውን ያጣላውን ሙዚቃ እንነግራችኋለን። ከዛ ውጪ ኦፕታ ቁጥራዊ መረጃ እጃችን ላይ ደርሷል። ስለ ቼልሲ በጣም አነጋጋሪ ነው። ካይሴዶንና የሳምንቱን ትልቁን ጨዋታ በቼልሲ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን እንዲሁ ለቼልሲውያን ለሰማዮቹ ለዓለም ሻምፒዮኖቹ የምናደርሳቸው ይሆናል። ሊቨርፑል የወሩን ምርጥ እወቁልኝ ብሏል። ምርጫ አይደለም እወቁት ነው ያለው። ስለ ምርጡ ተጫዋች እንነግራችኋለን። ከዛ ውጪ ለብሔራዊ ቡድን ጥሪ ደርሷል። በሊቨርፑል የመረጃ ሰዓታችንም ላይ የቅዳሜ ምሽት 1:30 ጨዋታ ወደ ስታንፎርድ ብሪጅ ሄደው ያቀናሉ። ቼልሲንም ሊቨርፑልንም በጨዋታው ዙሪያ ሰፋ ያለ ጥንቅር አያይዘን ለእናንተ ውድ አድማጮቻችን የምናቀርበላችሁ ይሆናል። ማይክል አርቴታ ማሞ ሌላ መታወቂያው ሌላ የሆነባቸውን አንድ ጉዳይ እሳቸውም አልሸሸጉትም። ዛሬ ለጋዜጠኞች እንቅጩን ተናግረዋል። ቁጥሮች ሌላ፣ ማይክል አርቴታና ቡድናቸው ሌላ ሆነዋል። እንዴት የሚለውን በመረጃችን ተከታተሉታላችሁ። በቡድን ዜና በርካታ ነጥቦችን እናነሳለን። የእሳቸውን ጋዜጣዊ መግለጫ ከማድረስ በተጨማሪ ከሳሊባ ቀጥሎ ቡካዮ ሳካ ኮንትራት ስንጠብቅ ሌላ ሶስተኛ ሰው ኮንትራት ሊያስፈርሙ ነው አርሰናሎች። የተረጋገጠ መረጃ በአርሰናል በኩል ይዘናል። የቡድን ዜናችን ዛሬም ለእናንተ ውድ አድማጮቻችን ጥንቅቅ አድርገን ይዘን መተናል። አርሰናልንም እስከ ፕሮግራማችን ፍጻሜ ቆዩ። የሩበን አሞሪም ሙሉ ጋዜጣዊ መግለጫ በእጃችን ነው። ዩናይትድ ጥሩ ነገር ቢያንስ የቡድኑ ቁልፍ ተጫዋቾች ከጉዳትና ከቅጣት ተመልሰዋል፣ እናነሳዋለን ይህንን ጉዳይ። ከዛ ውጪ እሳቸውም አሁንም መሞገቻቸው የጨዋታ ፍልስፍናቸው እንዳልሆነ ነው ለሌጀንዶች ምላሽ የሰጡበት ጋዜጣዊ መግለጫ። ስለ ሰንደርላንድ የዩናይትድ ባለቤቶች ምን እያሰቡ ነው በሚለው ጨምሮ ለየት ያሉ መረጃዎችን ስናነሳ ደናደርክ እንኳን የሚለኝ አጣው ያለው የቀድሞ ዩናይትድ ሰው አነጋጋሪ ትዝብት የሚመስል መልእክትንም በመረጃ ሰዓታችን ለዩናይትድያን የምንነግራችሁ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬ መቆየት እንዳይረሳ። ላይክ፣ ሰብስክራይብ፣ ሼር አድርጉ፣ አበረታቱን። ሐሳብ አስተያየታችሁን ለምትልኩልን ግን በእውነት እጅግ አድርገን እናመሰግናለን። በዚህኛውም ጥንቅራችን ላይ መልካታችሁን እያደረሳችሁን ከቃል ስፖርት ዩቲዩብ ቻናል ጋር ቃል ነኝ። መልካም ቆይታ ተመኘን። የእንግሊዝ ፕሪሚየር ሊግ በቀጣይነት የሚጠበቁ ትልልቅ ጨዋታዎች ውስጥ ከቅዳሜ ምሳ ሰዓት ጀምሮ እስከ እሁድ ምሽት 12:30 የሚደረጉ ጨዋታዎች አሉ። ቀደም ባለው መረጃችን የኦፕታን ነግረናችሁ ነበረ። ስኮር 90 በጎል ነው ግምቱን ያስቀመጠው። ምናልባት የእናንተን ከዚህ ተነስታችሁ ልትነግሩን ትችላላችሁ። ሊድስ ከቶትናም 1-1፣ ማንቸስተር ዩናይትድ ሰንደርላንድን 2-1 ያሸንፋል። አርሰናል ዌስትሃምን 2-0 ያሸንፋል። ቼልሲ ከሊቨርፑል የቅዳሜ ምሽት 1:30 2-2 ይጠናቀቃል ይላል የስኮር 90 ግምት። ከዛ የእሁድ ጨዋታዎችን በተመለከተ ደግሞ ኤቨርተን ከክሪስታል ፓላስ 1-1፣ ኒካስል ኖቲንግሃም ፎረስትን 3-0 ያሸንፋል። ብራይተን ወልቭስን 3-1 ያሸንፋል። አስቶን ቪላ በርንሌን 1-0 ያሸንፋል እና እንደዚሁም ማንቸስተር ሲቲ ብሬንትፎርድን 3-1 ያሸንፋል የሚሉ ቅድመ ግምቶች በስኮር 90 በኩል በቁጥር ደረጃ ተቀምጧል። በጎል ቁጥር ደረጃ
ከዚህ ተነስታችሁ የናንተን ምልከታም የናንተን ግምት ልታስቀምጡልን ትችላላችሁ። በዚሁ አጋጣሚ ግን ለምትደግፏቸው ክለቦች በሳምንቱ ለሚያደርጉ ጨዋታ መልካም ዕድል ከቃል ስፖርት ዩቲዩብ ቻናል ተመኘን። ክርስቲያኖ ሮናልዶ 40 ዓመት ከሞላው በኋላ አሁን ለ41ኛው ወራቶች እየቀሩት ናቸው። ጥቂት ወራቶች ቀርተውታል። በነገራችን ለ41ዱ አሁንም እግር ኳስ እየተጫወተ ነው። አሁንም ለ1000 ግቦች እየተንደረደረ ነው። ግን አልናስር ተጫዋቹ ለ2026 የዓለም ዋንጫም በበቂ ሁኔታ ሀገሩን ማገልገል ስለሚፈልግ በስምምነታቸው መሰረት ብዙ ጨዋታ አያደርግም። ለአብነት ያክል የኤዥያ ሻምፒዮንስ ሊግ ሲያመልጠው፣ የሳውዲ ካፕ ጨዋታዎች ሲያመልጡት እያየን ነው። በሳውዲ ፕሮ ሊግ ብቻ ነው በዋነኝነት እየተሳተፈ ያለው። አሁን ግን ለብሔራዊ ቡድን ጥሪ ሲደረግ ሀገሩ ፖርቱጋል ለዓለም ዋንጫ ትበቃ ዘንድ የማጣሪያ 2 ጨዋታዎች ላይ ሀገሩን እንደሚወክል በዛሬው ዕለት ተረጋግጧል። ስለዚህ CR7 ክርስቲያኖ ሮናልዶም በቀጣይ በሚደረጉ 2 የዓለም ዋንጫ ማጣሪያ ጨዋታ ሀገሩን ወክሎ ይጫወታል። ዛሬ ጋዜጣዊ መግለጫዎች ሲሰጡ ነው የዋሉት። ከስፔን ሪያል ማድሪድን ያስቀድመን እንመልከታችሁ እነኚህን ጋዜጣዊ መግለጫዎች። አንደኛው ዣቪ አሎንሶ ከፌድ ቫልቬርዴ ጋር በተያያዘ ከሰሞኑ በቀኝ ተመላላሽ አልጫወትም አላልኩም ሳልል ሚዲያ ላይ እንደዚህ አይነት ነገር ቀረበብኝ ብሎ ነበረ። ስለዚህ ጉዳይ እርሶ ምን ይላሉ ተብሎ ነበረ። አንድም ተጫዋች በቡድኔ ውስጥ እዚህ ቦታ መጫወት አልፈልግም ብሎ የነገረኝ የለም፣ ሁሉም ተጫዋቾች ለመጫወት ብቻ ዝግጁ እንደሆኑ ነው የማውቀው ብሎ እሳቸውም የፍሬድሪኮ ቫልቬርዴ ምላሽ ትክክል መሆኑን ማረጋገጫ ሰጥተውበታል። ስለዚህ በእኔ ቡድን ውስጥ መጫወት ብቻ የሚፈልጉ ተጫዋቾች እንጂ እዚያ ጫውተኝ እዛ ልጫወትም ያለኝ የለም ብሏል። ከሰሞኑ ፌድ ቫልቬርዴም የቀረበበትን ትችት ወቀሳ በሚዲያ ብቻ ያለ እንጂ መሬት ላይ የሌለ እኔ አሰልጣኙና ቡድኔ የሰጠኝን ሚሽን ለመወጣት ሜዳ ምገባ እንጂ እንደተባለውም ከአሰልጣኙ የተሰጠኝን ኃላፊነት አልወጣም አላልኩም፣ ቦታም አልመረጥኩ ማለቱ ይታወቃል። በአሰልጣኝ ዣቪ አሎንሶ የሚሰለጥነው ሪያል ማድሪድ የወራ መስከረም የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በእርግጥ በማለዳው መረጃችን እሱ ነው፣ ካልሆነ ግን እናስተካክላለን ብለን ነበር። በማለዳው መረጃችን ከታማኝ ምንጮች እንዳረጋገጥ ነው የሆነው። በዚህ መሰረት ፈረንሳይ ፊት ሰር ተጫዋች ኬሊያን ምባፔ የወሩ ምርጥ ተጫዋች ሆኖ ተመርጧል። ኬሊያን ምባፔ በተከታታይ 2 ወራት የሪያል ማድሪድ የወሩ ምርጥ ተጫዋች ሽልማትን አሸንፏል። ከዚህ ጋር በተያያዘም በኬሊያን ምባፔ የሪያል ማድሪድ የወሩ ምርጥነት ላይ አያይዘን በማለዳው መረጃችን በቁጥር አስደግፈን ስለ ተጫዋቹ መረጃ ማደርሰናችሁ ነበር። ስለዚህ የተረጋገጠ ነው። በማለዳው መረጃችን እንዳለው ያዙት ማለት ነው። ስፔናዊው የባርሴሎና የፊት መስመር ተጫዋች ላሚን ያማል የብሽሽት ጉዳት እንዳጋጠመው ክለቡ ይፋ አድርጓል። ይህንም ተከትሎም ከቀጣዩ ሴቪያ ጨዋታ ውጪ መሆኑ ተረጋግጧል። ላሚን ያማል በቀጣይ ከ2 እስከ 3 ሳምንት ከሜዳ እንደሚርቅ ክለቡ አስታውቋል። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴ ላ ፎንቴ ለያማል ጥሪ ያቀረቡ ሲሆን ከሰዓታት በኋላ ባርሴሎና የተጫዋቹን መጎዳት ይፋ አድርገው ነገሩን አወሳስቦታል። ከሰሞኑ ላፎንቴ ከሃንስ ፍሊክ በኩል ላሚን ያማልን ስፔን ብሔራዊ ቡድን በትክክል አልያዘም ብለው ያቀረቡትን ትችት አልሰማሁትም ጆሮም አልሰጠሁትም ብለውም የሃንስ ፍሊክን ትችት ተቀባይነት የለውም ማለታቸው የሚዘነጋ አይደለም። አሁን ደግሞ ተጫዋቹ ባርሴሎና ከጨዋታ ውጪ ነው ብሏል። ስፔንስ ይቀንሱታል ወይንስ ከነጉዳቱ ይምጣናኛ እናየዋለን ይላሉ። በቀጣይ የሚጠበቅ ይሆናል። ፖል ላቤሌ ፖግባ ለሞናኮ ፈረመ እንጂ አልተጫወተም። በእርግጥ ይጠበቅ ነበረ። በሴፕቴምበር እና እንደዚሁም በኦገስት ወር ላይ በተለይም ኦገስትና ሴፕቴምበር እንደማይጫወት ይታወቅ ነበር። ኦክቶበር ላይ ነበረ እኛም ያልናችሁ በመረጃችን በወቅቱ ከፊትነስ ጋር በተያዘ ማለት ነው እግር ላይ ስለነበረ። ፈረንሳዊ ፖል ላቤሌ ፖግባ በቅርቡ ወደ ሜዳ እንደሚመለስ የሞናኮ አሰልጣኝ አዶልፍ ሃተር ገልጸዋል። ቃል ባልገባም ፖል ላቤሌ ፖግባ ከኢንተርናሽናል ብሬክ በኋላ ጨዋታ ያደርጋል ብለዋል። የእሱን አካላዊ ብቃት እንዴት ማሳደግ እንዳለብን እያሰብን ነው። በአንገርስ ጨዋታ የተወሰነ ደቂቃ ይሰጠዋል ብለዋል አዶልፍ ሃተር። ፖል ፖግባ በክረምት ሞናኮን ቢቀላቀልም የቀደመ ብቃቱን መልሶ እስከሚያገኝ በጨዋታ እንዳልተሳተፈ ይታወቃል። አንሱ ፋቲም ይሄ ነገር ገጥሞት ነበር፣ ግን አንሱ ፋቲ አሁን ወደ መጫወት መመለሱ ይታወቃል። ስለዚህ ፖል ላቤሌ ፖግባን ቢያንስ ከኢንተርናሽናል ብሬክ በኋላ በኦክቶበር አጋማሽ ልናየው እንችላለን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን ዕለታዊና ወቅታዊ ጥንቅሮች እያደረስናችሁ ነው። ከተወዳጁ የእንግሊዝ ፕሪሚየር ሊግ ክለቦች ብቻ ወዳገኘናቸው ዕለታዊ ጥንቅሮች እንሸጋገራለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ ብለናል።
በፕሪሚየር ሊግ ካዳጊ ክለቦች ሰንደርላንድ አንደኛው ነው። በደረጃ ሰንጠረዡም ከቢግ 6 ክለቦች ይልቅ እሱ ተገኝቷል ሰንደርላንድ በዚህ ዝርዝር ውስጥ። በነገራችን ላይ ሰንደርላንድ በዘንድሮው የውድድር ዓመት በጣም አስደናቂ ብቃት ሲያሳይ በክረምት በርካቶችን ወደ ቡድኑ አምጥቶ ነው። አንደኛው የቀድሞ አርሰናል ተጫዋች ግራኒት ዣካ ነበረ። ግራኒት ዣካ አሁን በሰንደርላንድ እየተጫወተ ነው። ሰንደርላንድ ባስቆጠራቸው የመጨረሻ 3 የፕሪሚየር ሊግ ግቦች ላይ ወይም 3 ጨዋታዎች ላይ አሲስት አድርጓል። በጣም አስደናቂ ጊዜን እያሳለፈ ይገኛል። ቡድኑ እንዳይወርድ የማድረግ ኃላፊነትን የተረከቡት አዲስ ፈራሚዎችና አሰልጣኙ በፕሪሚየር ሊጉ ተፎካካሪም ጭምር እንዳደረጉት ይታወቃል። እንደዚህ አይነት መረጃን ካነሳን አንድ ቡድንና አንድ ሰውን ማድነቅ አለብን። በርንማውዝና አሰልጣኝ አንዲ ኢራኦላን። በነገራችን ላይ በክረምት የዝውውር መስኮት እንደ በርንማውዝ ቁልፍ ተጫዋቾችን ያጣ ክለብ የለም። ለአብነት ያክል ተከላካዮቹን 3ቱንም መጥቷቸዋል። ኤሊያ ዛባሪያኒ ለፓሪስ ሰን ዠርሜን፣ ሜሎሽ ኬርኪዝን ለሊቨርፑል፣ ዲያን ሁይሰንን ለሪያል ማድሪድ ለትልቅ ክለቦች ነው የሰጡት። ዳንጎ ኦትዋራንም በተመሳሳይ ሸጠውታል። በርንማውዝ ይሄውላ ከዋክብቱን በአንድ ክረምት ካጣ በኋላ በአንዲ ኢራኦላ ስር እየተመራ በ6 ጨዋታም 3 ድል 2 አቻ 1 ሽንፈት 11 ነጥቦችን በመሰብሰብ 6ኛ ደረጃ ላይ ተቀምጧል። ይሄውላ ከዋክብቱን ከማጣቱ አንጻር እጅግ በጣም አስደናቂ ነው። በነገራችን ላይ በርንማውዝ በታሪኩ ይህ ምርጥ ጅማሮም ጭምር ነው። የቶማስ ፍራንክ ቡድን ቶትንሃም ሆትስፐርስ ሊድስ ዩናይትድን በፕሪሚየር ሊጉ ያስተናግዳል። ኦፕታም ስኮር 90 ቅድመ ግምታቸውን ሁሉ ለቶትንሃም ሆትስፐርስ እንደሰጡ ይታወቃል። ቶማስ ፍራንክ ግን ምላሽ አላቸው። ሊድስ ወደ ሊጉ ከመጡበት ጊዜ ጀምሮ ምርጥ ጊዜ እያሳለፉ ነው። እንደ ቡድን ማራኪ ጨዋታ ይጫወታሉ። ለተጋጣሚ ክለብ እጅግ ከባድና ፈተና ናቸው። በተለይ በሜዳቸው ሲሆን ግለቱ ይጨምራል። ኢላንድ ሮድ ላይ ያለው የደጋፊ ድባብ ድንቅ ብለውታል አንዲ ቶማስ ፍራንክ። በዚህም እንግዲህ ከቡድኑ በጣም ጥብቅ የሆነ ፉክክር እንደሚገጥማቸው አረጋግጧል። ሊድስ ዩናይትድ በሜዳውና በደጋፊ ፊት በቅዳሜ ምሳ ሰዓት ጨዋታ በኤላንድ ሮድ ስቴዲየም የቶማስ ፍራንኩን ቶትንሃም የሚያስተናግድ ይሆናል። የማንቸስተር ሲቲው አሰልጣኝ ጆሴፍ ፔፕ ጋርዲዮላ ከእሁዱ የብሬንትፎርድ ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበረ። ፔፕ ጋርዲዮላ በንግግራቸው ወቅት አዲስ ጉዳት የለም ሲሉ ሁሉም ተጫዋቾች በጥሩ ሁኔታ ላይ ናቸው። ዛሬ በነበረው ልምምድ ላይም በሞናኮ ጨዋታ የተሳተፉት በሙሉ ልምምዱን አከናውነዋል ብለዋል። ስለ ሮድሪ ያነሱት ጋርዲዮላ ሮድሪ ዝግጁ ነው፣ ምንም አይነት ጉዳት አላጋጠመውም ያሉ ሲሆን ነገር ግን አሁንም 100% ብቃቱ ላይ አልደረሰልንም ብለዋል። የብሬንትፎርድ አጨዋወት በቶማስ ፍራንክ ጊዜ ከነበረው ጋር አሁንም ተመሳይ ነው ያሉት ጋርዲዮላ ነገሮች ትንሽ ልዩነት አለም ግን ሲሉ ገልጸዋል። ብሬንትፎርድ አስደናቂ እግር ኳስ እየተጫወቱ ነው፣ እነሱን በሜዳቸው መግጠም አስቸጋሪ ነው ብለዋል ጆሴፍ ፔፕ ጋርዲዮላ። ጌትስ ኮሚኒቲ ስቴዲየም ላይ የሚደረግ ጨዋታ ነው። ለእሳቸው ቡድን ፈታኝ ነው ማለት ማጋነን አይሆንም። በማንቸስተር ዩናይትድ ላይ የወሰዱት የበላይነት ይታወቃል ብሬንትፎርዶች። ስኮር 90 እና እንደዚሁም ደግሞ ኦፕታ ቅድመ ግምቱን ግን ለፔፕ ጋርዲዮላ ቡድን ሲሰጡ ስኮር 90 3-1 ሲቲ ጨዋታውን ያሸንፋል ብለዋል። በቼልሲ በኩል ደጋፊውና ቼልሲ ከፍ ያለ ሰጣ ገባ ውስጥ ገብቷል። ውድ ቤተሰቦቻችን በውጤት ማጣት በካርድ መብዛት አይደለም ሰጣ ገባ ውስጥ የገቡት። ቼልሲ ግብ ከተቆጠረ በኋላ በስቴዲየም ውስጥ ሙዚቃ ከፍታለሁ ሲል ደጋፊዎች ደግሞ እንዴት ሲሆን እያሉ ይገኛሉ። ብዙ ጊዜ አንዳንድ ጭር የሚሉ ስቴዲየሞች ላይ ግብ ሲቆጠር የተጫዋቾችንና የደጋፊዎችን ተነሳሽነት ለመጨመር ሙዚቃዎች ይከፈታሉ። በትንንሽ ሊጎች ላይ ይደረጋል። አልፎ አልፎም በአውሮፓ ግዙፍ ጨዋታዎች ላይ ሲደረግ እናውቃለን። ቼልሲ ግን በመደበኛ ጨዋታዎች ሁሉ ግብ ሲቆጠር በስታንፎርድ ብሪጅ ሙዚቃን ከፍታለን ብለዋል። ይሄም የጨዋታውን አትሞስፌር ከፍ ለማድረግ ነው ብለዋል። ይህ ጉዳይ ግን እኛ ቼልሲዎችን አይመጠንም ያሉ ጠንከር ያሉና ጥብቅ የቼልሲ ደጋፊዎች ጉዳዩን በጣም አሳፋሪ ብለውታል። ስለዚህ ቼልሲ እንዳከፍቱብን ተብሏል በደጋፊ ስን። ቼልሲ ግብ በቀባ ቁጥር ቀጣይ ሙዚቃ በስቴዲየም ይከፍታሉ። በስታንፎርድ ብሪጅ ሊቨርፑል ከቼልሲ ጋር በሚያደርጉት ጨዋታ ምናልባት ከተተገበረ የምንመለከት ይሆናል። ቼልሲን ካነሳን የቢጫና ቀይ ካርድ ጉዳይ አሰልጣኝም ቀይረው ያው ነው ነገሩ። በነገራችን ላይም በቅርብ ዓመታት ውስጥ በርካታ ቢጫ ካርድ በማየት የማውሪሲዮ ፖቼቲኖ ቼልሲ የከፋ ነበረ። በጨዋታ ቢያንስ 2.9 ቢጫ ካርድ ያለ የፖቼቲኖ ቡድን። ከዛ ቀጥሎ ቼልሲን በታሪክ ካሰለጠኑት ውስጥ በርካታም የቢጫ ካርድ ወይም የካርድ ሰለባ የሚሆነው
ይሄው የኤንዞ ማሬስካ ቡድን ነው 2.7 በጨዋታ ያያሉ በአማካኝ ተጫዋቾቻቸው ከዛ በጣም ዝቅተኛ የሚባለው እነ ማርኪዩስ ጆል ሎፕቴጌ በነበሩ ሰዓት ማንሳት እንችላለን በማሬስካ በኩል ግን በጣም ከፍ ያለ ነው ቡድናቸው ያያየ ያለው በንጻሬና ይህ ነገር መስተካከል አለበት በሚል ብዙ ቅሬታ እየቀረበ ነው ስለዚህ በሳቸው ቡድን ውስጥ ይሄን ነገር እንዴት ያረሙታል የሚለው በትልቁ ይጠበቃል አንድ ተጫዋች መጉደል ለቼልሲ ደጋፊዎች ማስረዳት አይጠበቅም በሁለት በፕሪሚየር ሊግ ጨዋታ ሲሸነፉ ቀይ ካርዱ ያመጣው ለውጥ በትልቁ የሚታወቅ ነው በሰሞኑ ምርጥ ብቃቱን እያሳየ በቼልሲም ደጋፊዎች ዘንድ በብዙ እየተወደሰ የቡድኑን ቁልፍ ተጫዋች መሆኑ በተደጋጋሚ እየተነገረለት ነበር ሞይሰስ ካይሴዶ የተጠናቀቀው ወር ሴፕቴምበር ወይም በእኛ በአበሾቹ የመስከረም ወር የወሩ ምርጥ ተጫዋቻቸውን ቼልሲዎች ይፋ ሲያደርጉ ሞይሰስ ካይሴዶን የውድድር ዓመቱ ምርጥ ተጫዋች አድርገው መርጦታል በነገራችን ላይ ከሰሞኑ ያው ከሊቨርፑል ጋር ጨዋታ አለና ንጻሬ እየቀረበ ነው ካይሴዶን እንደዚሁም ሪያን ግራቨንበርክን የሁለቱን የአማካይ ስፍራዎች የተመለከተ ብዙ ንጻሬዎችን ተመልክተናል ግን ለጊዜው በሁለት የተለያየ ቡድን የሚጫወቱ በሁለት የተለያየ ሪትም ውስጥ ያሉ ተጫዋቾችን ማነጻጸሩ ተገቢ አይደለም ብለን ስላሰብን መረጃውን ዘለነዋል የቼልሲና የሊቨርፑል የእርስ በርስ ግንኙነትን ግን ማስተዋወስ ይኖርብናል 85 ጨዋታ አድርገዋል ሁለቱ 31ዱ በቼልሲ አሸናፊነት 28ቱ በሊቨርፑል 26ቱ ባቻ ውጤት ተጠናቋል ሁለቱ ክለቦች ያላቸው ፉክክርና ትንቅንቅ ቀላል የሚባል አይደለም በተለይም ቆየት ባለው ሰዓት ቢግ ሲክስ ሳይሆን በፕሪሚየር ሊጉ የታዋቂ ክለቦች ፉክክር በአራት ክለቦች ዩናይትድ አርሰናል ሊቨርፑል ቼልሲ ብሎ በሚቆም ዘመን የነበረው ትንቅንቅና ፉክክር የሚረሳ አይደለም ቅዳሜ ምሽት 1 ሰዓት ከ30 ስታንፎርድ ብሪጅ ጨዋታ ግን ከወትሮ ለየት ያለ ነው የሚሆነው ምክንያቱም የፕሪሚየር ሊግን ዋንጫ ለማንሳት የትኛውንም ጨዋታ ማሸነፍ ግዴታ ስለሆነ ነው ድሮ ቢያንስ በአንድ ትልቅ ቡድን መሸነፍ ዋንጫ ያሳጣም አሁን ግን ነገሮች ያወሳስባል ምክንያቱም ሁሉንም የፕሪሚየር ሊግ ክለብ መግጠም በዚህ ሰዓት ፈተናው ከፍ ያለ ነው ፓላስም ፉልሃምም ቼልሲም ሲቲም አርሰናልም ሊቨርፑልም ዩናይትድንም መግጠም በዚህ ሰዓት ልዩነቶች እየጠበቡ የመጡ ይመስላልና ይህ ጨዋታም እንደሌሎቹ ትልልቅ ጨዋታዎች ሁሉ በትልቁ ይጠበቃል እዚህ ጨዋታ ላይ ነጥብ ማግኘት ደግሞ በትልቁ ለሁለቱም ክለቦች ወሳኝ ነው ሊቨርፑል ቤት ደርሰናል የፕሪሚየር ሊጉ መሪ ሊቨርፑል የወራ መስከረም የወሩን ምርጥ ተጫዋቻቸውን ይፋ አድርገዋል በዚህ መሰረት የቡድኑ አማካይ ዶሚኒክ ሶቦዝ ላይ የመስከረም ወር ምርጥ ተጫዋች በመሆን መመረጥ ችሏል ዶሚኒክ ሶቦዝ ላይ አብዛኛውን ድምጽን ያገኘው ሁለተኛ ሆኖ የወጣው ኤኬቴኬ መሆኑን አረጋግጠናል ዶሚኒክ ሶቦዝ ላይ ግን የወሩ ምርጥ ተብሏል ዶሚኒክ ሶቦዝ ላይ በወሩ በነበረው ወር ላይ በተጠናቀቀው ወር ላይ ከአርሰናል ጋር በነበረ ጨዋታ እጅግ በጣም አስደናቂ ቅጣት ምት ተስመለከተን የሊቨርፑል የወሩ ምርጥ ጎል አሸናፊ ነው በዚህ ቅጣት ምት የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ጎል ይሄው የዶሚኒክ ሶቦዝ ላይ ነበረ የሊቨርፑል የወሩ ምርጥ ተጫዋች እሱ እንደነበረ እናስታውሳለን በዶሚኒክ ሶቦዝ ላይ በኩል የወቅቱን ምርጥነት ተቆጣጥሮታል ማለት ይቻላል በሊቨርፑል በኩል ለብሔራዊ ቡድን ግዳጅ በርካቶች ጥሪ ደርሷቸዋል ለአብነት ያክል ለአንድ ብሔራዊ ቡድን እየተጫወቱ ለሊቨርፑል የሚጫወቱት ቨርጂል ቫን ዳይክ ጄሬሚ ፍሪምፖንግ ሪያን ግራቨንበርክ እና ኮዲ ጋክፖ ከወደ ኔዘርላንድ ብሔራዊ ቡድን ለቡድኑ በቀጣይ ለሚያደርገው ሁለት የዓለም ዋንጫ ማጣሪያ ጨዋታ ታስፈልጋላችሁ ተብለው ብሔራዊ ቡድናቸውን ተቀላቅለዋል የመጫወቻ ደቂቃ ያገኛሉ ያገኙም በቀጣይ የምንመለከተው ነው ግን ዋናው ለሊቨርፑል ደጋፊዎች እነኚህ ተጫዋቾች በሄዱበት ተጫወቱ አልተጫወቱ ሳይሆን በሰላም ተመለሱ አልተመለሱ ነው የሚያስጨንቀውና ሁለት የዓለም ዋንጫ ማጣሪያ ጨዋታዎችን ግን ለቀጣይ ለኔዘርላንድ ብሔራዊ ቡድን ወክለው እንደሚጫወቱ ተረጋግጧል በዚህ ሲዝን በፕሪሚየር ሊጉ ከተደረጉ የመጀመሪያ 6 ሳምንታት በኋላ ሊቨርፑል እና ቼልሲ እስካሁን በተደረጉ ጨዋታዎች የበለጠ የኳስ ቁጥጥር ያስመዘገቡ ናቸው ሊቨርፑል በስድስቱ ጨዋታ በአማካይ 65.5% ኳስ ይቆጣጠራል የሊጉ ቀዳሚ ክለብ ነው ቼልሲ 61.7 በማስመዝገብ የፕሪሚየር ሊጉ ሁለተኛ ክለብ ነው እንደዚህ ኳስን ፈሰስ ያደረጉ የሚጫወቱ ሁለት ቡድኖች ቀዳሚ ምሽት 1 ሰዓት ግን ማንኛው ቡድን የበላይነት ይወስዳል የሚለው ይጠበቃል ግን በዚህ አይነት አቀራረብ ይልቅ ሁለቱም ጠንቀቅ ያለ ጨዋታ ሊያደርጉ ይችላሉ ተብሎ ይታሰባል ለማንኛውም በፕሪሚየር ሊጉ አንደኛና ሁለተኛ ኳስ የሚቆጣጠሩ ቡድኖች የሚያደርጉት ጨዋታ ነው ከዚህ ጋር ያይዘን ምናልባት ለማስተዋወስ ብቻ ነው ቀደም ባለው መረጃችን በስፋት ዳሰኗል የዚህን ጨዋታ አንድምታ በተመለከተ በተለይ ማሬስካ ከሰጡት ጋዜጣዊ መግለጫ ጋር በተያያዘ ሊቨርፑልን መግጠም የተለየ ጠቀሜታ ይኖረዋል ብዬ አላስብም ብለዋል ሰማዮቹ ምክንያቱም ይላሉ እሳቸው
ሊቨርፑልን ለመግጠም ትክክለኛ ጊዜ አለ ብዬ ስለማላስብ ነው። ሊቨርፑልን ዛሬም ገጠም ነው፣ ሙሉ ቡድን ይዘን ገጠም፣ የተጎዳ ተጫዋች ኖረብን፣ ቀይ ካርድ አጣን አላጣን ምንም ለውጥ የሚያመጣ ነገር የለም። ሊቨርፑል ሁሌም በተመሳሳይ ጥንካሬ ላይ ነው የሚገኘው። ስለዚህ ሊቨርፑልን በዚህ ሰዓት ብንገጥመው ብዬ አላስብም ብለዋል። እሳቸውም በጣም ከባድ ጨዋታ ነው። በተለይ በሊቨርፑል ውስጥ ያለው በራስ መተማመን ከዓመት እስከ ዓመት እየጠነከረና እየተደራጀ የመጣ ነው። ቡድኑ ተፎካካሪ ነው። አምና የፕሪሚየር ሊጉ ሻምፒዮን ናቸው። ዘንድሮም ጅማራቸው በጣም አስደናቂ የሚባል ነው ብለዋል። ሁሉም ጨዋታ ከባድ ነው ያሉት ማሬስካ ስለ ቡድናቸው ያነሱት በውጤትና እንቅስቃሴ ረገድ ዓመቱን በጥሩ ሁኔታ ጀምረናል ብለዋል። ግን ሊቨርፑልን መቼም ብንገጥመው ልዩነት አያመጣም ብለዋል። የሊቨርፑል ጥንካሬ ሁሌም ስላለ ትልቅ የማሸነፍ ንጻሬ ቢኖረኝም ዋንጫ ግን የለኝም ብለዋል ማይክል አርቴታ። ለሳቸውም ይህ ጉዳይ ነው ማሞ ሌላ መታወቂያው ሌላ የሆነባቸው። የአርሰናል ዋና አሰልጣኝ ማይክል አርቴታም ክለቡን እየመሩ 300ኛ ጨዋታቸውን በዚህ ሳምንት ዌስትሃም ዩናይትድን ቅዳሜ አመሻሽ 11 ሰዓት ሲል ያስተናግዳሉ። ስለዚህ ሁኔታ ተጠየቁ ማይክል አርቴታም እኔ በክለቡ ታሪክ ከፍተኛ ጨዋታ የማሸነፍ ንጻሬ ያለኝ ያሉት ማይክል አርቴታ ነገር ግን ቢሆን ትልቅ ዋንጫ አላሸነፍንም ብለው ነገሩ ውስብስብ እንደሆነ እሳቸው ማስረድተዋል። 58% የማሸነፍ ንጻሬ ያላቸው በነገራችን ላይ ይህ አሁንም በአስፈላጊ ደረጃ ላይ እንዳልደረስን ይናገራል ያሉት ማይክል አርቴታ የዌስትሃም ዩናይትድም ጨዋታ ከከባዶች አንዱ ነው ብለዋል። ዓላማችን ግልጽ ነው፣ ጨዋታዎችን ለማሸነፍ እንገባለን እናደርገዋለንም ብለዋል። ኤምሬትስ ላይ ዌስትሃምን መግጠም በተከታታይ ዓመታት ፈተና የሆነባቸው ማይክል አርቴታ በ300ኛ ጨዋታቸውስ እንዴት ያደርጉታል የሚለው ይጠበቃል። ለማንኛውም የአርሰናል ዋና አሰልጣኝ ማይክል አርቴታ ትልቅ የማሸነፍ ንጻሬ ቢኖረኝም ትልቅ ዋንጫ የለኝም ብለዋል። የመድፈኞቹ አሰልጣኝ ማይክል አርቴታ ፔሮ ሄንካፔ ከብሔራዊ ቡድኖች ጨዋታ እረፍት በኋላ ወደ ሜዳ እንደሚመለስ ገልጸዋል። ፔሮ ሄንካፔ በፍጥነት ወደ ሜዳ እንዲመለስ የቻልነውን እናደርጋለን፣ ነገር ግን የዚህ ሳምንት ጨዋታም ይፈጥንበታል ወይም ቶሎ ደርሶበታል ብለዋል። ስለ ጋብርኤል ያነሱት አርቴታ ከልምምድ በኋላ የሚሆነው እናያለን፣ ነገር ግን ስለ እሱ ብዙም አልተጨነኩም ብሏል። ስለ ጋብርኤል ማጋሌሽ ነው በነገራችን ላይ ብዙም አልተጨነኩም ብሏል። በቦታው ላይ ምናልባትም የፔሮ ሄንካፔ አለመኖር አማራጭ እንዳይኖራቸው ያደርጋል። ግን እሳቸው ከበድ ያለ ነገር ስላልገጠመው ከልምምድ በኋላ እንወስናለን ብሏል። ብዙ ጊዜ ማይክል አርቴታ ጋዜጣዊ መግለጫ ላይ እንደዚህ አይነት መረጃዎችን ማግኘት በጣም አስቸጋሪ እንደሆነ ይታወቃል። ማይክል አርቴታ በእንግሊዝ ብሔራዊ ቡድን ቢጠራም ከዚህ በኋላ ግን አይጠራም ስለተባለው ስኬሊ ተጠይቀው ነበረ። ቀደም ባለው መረጃችን ላይ ቶማስ ቱሄል ከዚህ በኋላ አንጠራውም ብሏል። በቂ ደቂቃ ካላገኘ ስኬሊን የምፈልገው ደቂቃ አልተጫወተም፣ ነገር ግን በሱና በብሔራዊ ቡድኑ ፕሮፌሽናል ነው፣ ሁሌም በሱ ላይ እምነት መጣል እንችላለን፣ እሱን በሻምፒዮንስ ሊግ እና በጥሩ ሁኔታ መጫወት በሚችልበት ሁሉ እያጫወት ነው ብለው ለቶማስ ቱሄል ምላሽ ይመስላል። ቶማስ ቱሄል ከዚህ በኋላ በአርሰናል ካልተጫወት አልጠራውም ስላሉ ማለት ነው። በተጨማሪም አርቴታ ትልቅ ተጫዋቾችን ተጠባባቂ ማድረግን ተጠይቀው ነበረ። እንደዚህም አደረገው ባለን መርሃ ግብር ምክንያት ነው። እሁድ፣ ሮብ፣ ቅዳሜ እንጫወታለን። ስለዚህ በ7 ቀን ውስጥ 3 ጨዋታ ለመጫወት እንገደዳለን። አንዳንድ ተጫዋቾች በ7 ቀን ውስጥ 3 ጨዋታ ተጫውተው አያውቁም። ስለዚህ እነርሱ ከብዙ ድካም ስለመጠበቅ ሲባል ወሳኝና ቁልፍ ተጫዋች ቢሆኑም በሳምንት ውስጥ እያፈራረቅ እንጠቀማለን። በዚህ ረገድ ቅር የሚለው ያለ የለም፣ ምክንያቱን ሁሉም ስለሚያውቁት ብለዋል። ስለ ተጋጣሚያቸው ዌስትሃም ዩናይትድም ተነሳላቸው ማይክል አርቴታ። በጣም ከባድ ግጥሚያ እንጠብቃለን። ዌስትሃም ከአዲስ አሰልጣኝ በአዲስ ሁኔታ እየመጡ ነው። ኑኖን በደንብ እናውቀዋለን። ስለዚህ ከባድ ጨዋታ ስለመሆኑ እኛ ጥያቄ ውስጥ አንወድቅም ወይ ደግሞ አንጠራጠርም። ስለዚህ ለዛ በዛው ልክ እንዘጋጃለን ብለዋል። ጫናዎችን መጨመር አለብን ተጋጣሚ ቡድን ላይ። በውድድር ዘመኑ ወሳኝ የሆኑ ወቅቶች አሉ እና የዚህ ሳምንት ጨዋታም ለእኛ በጣም አስፈላጊ ነው። ለዚህም ነው ከመጀመሪያው ጀምሮ ያንን ጥንካሬ ይዘን መምጣት አለብን ያልነው ብለዋል። ስቴዲየሙ ላይ ልዩ ነገር መፍጠር አለብን። ደጋፊዎች መነሳሳት አለባቸው። ምክንያቱም በሀገራት ጨዋታ ምክንያት የ2 ሳምንት እረፍት እናደርጋለን። ስለዚህ ደጋፊው በሙሉ ኃይሉ መጥቶ ሆ እንዲል ብለዋል አሰልጣኝ ማይክል አርቴታ። በማይክል አርቴታ በኩል እንግዲህ ብዙ ነጥቦችን አንስተዋል። ማይክል አርቴታ ስለ ኦዴጋርድ እና ዮገሬሽም አንስተው ነበረ። ማርቲን ኦዴጋርድ በተለያዩ ምክንያቶች በዚህ ውድድር ዓመት ብዙ አልተጫወተም፣ ነገር ግን አሁንም ወደ ቡድኑ ቁልፍ ሚናነት እየተመለሰ ነው ብለዋል።
ስለ ዮኬሬስም ሲጠየቁ ሁለቱም የግል ኬሚስትሪ ያላቸው ከኦዴጋርድ ጋር ጥምረታቸው በሜዳ ላይ ብዙ ጊዜ የበለጠ መግባባት ሲኖራቸው ከዚህ የተሻለ ነገር እናያለን ብለዋል። በተለይም ኦዴጋርድ ለዮኬሬስ ያለቀላቸውን ኳሶች ከማቀበል አንጻር ሲመልሱ ማለት ነው። አርቴታ ሳካ ባለፈው ጨዋታ ላይ በክንፍ ቦታ ላይ ስላደረገውም ለውጥ ተጠይቀው ነበረ። ቡካዮ ጉዳዩ ላይ በመጨረሻዎቹ ደቂቃ ላይ በሁለት የተለያዩ ምክንያቶች ቦታውን እንዲቀይር ወሰነን ነበረ። በዛ በኩል በተፈጥሯዊ ተስማሚ እግሩ ይሆናል እናም የተከላካይ ተመላላሽ ተጫዋቾችንም ገፍተው ከሚጮቱ ቡድኖች ጋር ሲሆን ከሰፊ ክፍት ቦታ ስላለም ትልቅ ጫናና ትልቅ እድል መፍጠር ይችላል ብለዋል። በዛ በኩል ነበረ ኳስና መረብን የሚያስቆጠረው በትክክል በሚመቸው እግሩ እንዲመታ ያስቻለው ነበረ። ግቧም ተቆጥራለታለች። እሳቸውም ሆን ብለን ያደረግነው ብለዋል። አርሰናል ቤት ሲጠበቅ የነበረው የሳሊባ ኮንትራት ነው፣ ተራዘመ። ቀጥሎ የሳካ ድርድር ላይ ነው። አሁን ደግሞ ተረኛው ዩሊያን ቲምበር ሆኗል። በነገራችን ላይ ዩሊያን ቲምበርን ኮንትራት ለማራዘም ድርድር ላይ ናቸው። በአዲሱ የቲምበር ውል ጉዳይ ላይም ከጋዜጠኞች ተጠየቁ። ተጫዋቹ ከኛ ጋር መሆን ይፈልጋል፣ የወደፊት ዕጣ ፈንታችን ከሱ ጋር ማያያዝ እንፈልጋለን። ዩሊያን ቲምበር በጣም አስቸጋሪ ሁኔታዎችን አሳልፏል። በመጀመሪያ ዓመቱ ላይ ሙሉ ዓመቱን ጉዳት ነው የጨረሰው። ከባድ ጊዜ ነበረ። የተመለሰበት መንገድና ለቡድኑ ምን እያደረገ እንዳለም መመልከቱ ጥሩ ነው። ከኛ ጋር ረጅም ጊዜ የሚኖረው ሌላ ሰው እንደሆነ ተስፋ እናደርጋለን፣ ወይም ሌላኛው ተጫዋች እንደሆነ ተስፋ እናደርጋለን ያሉት ማይክል አርቴታ በቡድን ውስጥ ቁልፍ ሚና አለው ብሏል። በእርግጥ አሁን የቀኝ ተከላካይ ቦታውን በቁጥር አንድነት ይዞ ለአርሰናል በወሳኝ ጨዋታ ወሳኝ ሆኖ እየተገኘ ነው። አሁን ድርድሩ ከቡካዮ ሳካ ጎን ለጎን የዩሊያን ቲምበርን ኮንትራት ማራዘም ሆኗል። በማንቸስተር ዩናይትድ በኩል ክለቡን ከለቀቁ ተጫዋቾች ብዙዎች ብዙ ነገር ብለዋል። ጥቂቶች ደግሞ ስለ ዩናይትድ ምንም አንናገርም ስለ ቀድሞ ክለባችን ብለው ነበረ። ደናደርክ እንኳን የሚለኝ አጣው ያለውን አንቶኒን እናንሳ። ብራዚላዊ የፊት ወሰር ተጫዋች አንቶኒ ማንቸስተር ዩናይትድ ውስጥ አክብሮት የሚባል ነገር የለም ብሏል። የማንንም ስም መጥቀስ አልፈልግም ያለው አንቶኒ ነገር ግን እዛ የአክብሮት ጉድለት አለ፣ እንዲሁም ትንሽ ጥሩ ያልሆነ ባህሪም አለ ሲል ተደምጧል። አክሎም ማንም ሰው ደናደርክና ደነዋልክ እንኳን አይልህም፣ ይህ እንኳን የለም፣ ነገር ግን ያለፈ ነገር ነው፣ አሁን ለዚህ ነገር ቦታ አልሰጥም ያለው አንቶኒ ዩናይትድ ቤት ያሳለፈው ነገር ግን ስቅስቅ ብሎ እንዳስለቀሰው ለሪያል ቤቲስ ፊርማውን በፈረመለት ተመልክተን ነበረ። በተለይም ከቡድኑ የተገለለበት መንገድ ብቻውን እንዲሆን መደረጉና የሪያል ቤቲስን ስብስብ በጊዜ ያለመቀላቀሉ እንደጎዳው ሲናገር ነበር። ቀደም ባለውም በሰጠው ጋዜጣዊ መግለጫ ላይ ደግሞ ደናደርክ እንኳን የሚል ሰው ዩናይትድ ቤት ማግኘት በጣም አስቸጋሪ ነው ሲል ተደምጧል። ሩበን አሞሪም ካዜሜሮ እና አማድ ዲያሎ ወደ ቡድን ስብስብ መመለሳቸውን አረጋግጧል። በጣም ወሳኝ ተጫዋቾች ናቸው። ካዝሜሮ ልምድ ለቡድኑ ይጨምራል ብለዋል። አማድን በባለፈው የብሬንትፎርድ ጨዋታ በጣም አተነው ነበረ። ከአንዳንድ ተጋጣሚዎች ጋር ተጨናን መጫወት ስንፈልግ በአንድ ለአንድ ግንኙነት በጣም ጥሩ አስጨናቂ የሆኑ ተጫዋቾች መካከል አንዱ የሆነው አማድ ዲያሎ ነበር። በጨዋታው እሱን አለማግኘታችን ጎርቶናል ብለዋል። እንደሚታወቀው አማድ ዲያሎ ከቤተሰብ ቅርብ የሰው ህይወት ማለፍን ተከትሎ በሐዘን ምክንያት ዩናይትድ እንዳልነበረ እናስታውሳለን። ባለፈው ሳምንት እንጂ የቡድኑ አካል ነበረ፣ ግን አሁን ወደ ቡድኑ ተመልሷል እና አሰልጣኝ ሩበን አሞሪም የሱ ለኛ መመለስ በተለይም ተቃራኒ ቡድን ላይ ጫና ለመፍጠር እጅግ በጣም አስፈላጊ ነው። በቡድኑ ውስጥ ካዜሜሮም እሱም በሰንደርላንዱ ጨዋታ ላይ ሊገኙ እንደሚችሉ ፍንጭ ሰጥተውበታል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለቡድናቸው ሽንፈት ምክንያት አጨዋወታቸው አለመሆኑን አሁንም እወቁልኝ ብለዋል። በዛሬው ጋዜጣዊ መግለጫቸው ነው የተሸነፍናቸውን ጨዋታዎች ተመልክቻለሁ ያሉት አሰልጣኙ ምክንያቱም አጨዋወታችን አይመስለኝም፣ ይህን ያመለካከት ነው ብለዋል። አክሎም ጎል የማናስቆጥረውና የግብ ዕድል የምንፈጥረው ለነሱ ካጨዋወት ጋር ግንኙነት የለውም ብለዋል። ዋይኒ ማርክ ሩኒ፣ ጋሪ ኔቭል ስላቀረቡት ትችት የጠየቁት ሩበን አሞሪም የተለመደ ነው፣ ማምለጥ አትችልም ከዚህ ትችት ብለዋል። በዚህ ዓመት 6 ጨዋታ ተጫውተን 3ቱን ተሸንፈናል፣ አስተያየት የመስጠት መብት አላቸው ብሏል። ሩኒ እና ጋሪ ኔቭልን ጨዋታው ከባድ ይሆናል። ሰንደርላንድ ጥሩ እንቅስቃሴ ነው ያላቸው፣ በራሳቸው ይተማመናሉ፣ እንዲሁም እኛ ጫና እንደሚገጥመን ያውቃሉ። ስለዚህ ጠንከር ያለ ጨዋታ ይጠብቀናል፣ ለዚህ ደግሞ ራሳችንን በደንብ እናዘጋጃለን ብለዋል ሩበን አሞሪም። ስለዚህ በጨዋታው ላይ አዲስ ነገር ሊኖር ይችላል፣ ያም ቡድኑ በተነሳሽነት ደረጃ የተለየ ነገር ፈጥረው ወደ ሜዳ እንደሚያስገቡትና ቢያንስ ይህን ጨዋታ ለማሸነፍ በቂ ስብስብ እንዳላቸውም በጋዜጣዊ መግለጫ ላይ አንስተዋል። ሌላው ያነሱት ጉዳይ ይህ ቡድን በሌላ ሲስተም በተሻለ ሁኔታ ይጫወታል ወይም አይጫወትም እያልኩ አይደለም፣ የኔ ሐሳብ አይደለም። የኔ ሐሳብ የተሸነፍንባቸው ጨዋታዎች
መለስ ብዬ ስላየውኝ ከዛ አንፃር ነው እንጂ የምናገረው ምናልባትም ከዚህ አጨዋወት ስታይል ቢቀየር ቡድኑ ይሻሻላል ወይም ማይሻሻል የሚለውን ግን የተናገርኩ አይደለም ብሏል። እሳቸው ግን ለተቾቻቸው ምላሽ አልሰጡም ወይም ደግሞ ይሄን ፎርሜሽን ቀይሩ ለሚሉ እንደማይቀይሩ አረጋግጠዋል። በቦርዱ በኩል በነገራችን ላይ ማንቸስተር ዩናይትድ አመራሮች ከሰንደርላንድ ጨዋታ በኋላ ሽንፈት ቢፈጠር እንኳን ምንም ነገር ለማድረግ ዝግጁ አይደሉም በሚለው ጉዳይ ላይ እንደውም ፋብሪዚዮ ሮማኖ ቡድኑ ጨዋታ ላይ ትኩረት እንዲያደርግ አሞሪምን በመደገፍና ውጤት ለማስመዝገብ በመጣር ሁኔታ ላይ ይሰራሉ እንጂ እሳቸውን በማሰናበት ጉዳይ ላይ አንድም እንቅስቃሴ የለም ተብሏል። ግን ዩናይትድ ፈርጉሰንን ካሰናበተ በኋላ 52.4 ሚሊዮን ፓውንድ ፈሰስ አድርጓል ለካሳ ክፍያ ማለት ነው። ሩበን አሞሪም ቢጨምር ደግሞ የሩበን አሞሪም 2 ሚሊዮን ፓውንድ ነውና ወደ 64.4 ሚሊዮን ፓውንድ ይጠጋል። አሁን የወጣውን ወጪ ብቻ 52.4 ሚሊዮን ፓውንዱን ብናሰለው ኤርሊንግ ብሮት ሃላንድ ለሲቲ ከፈረመበት ሁላ ይበልጣል። ሃላንድ ለሲቲ 51 ሚሊዮን ፓውንድ ነው የፈረመውና አሰልጣኝ ማሰናባበት ምን ያህል ቡድኑን በዋጋ ደረጃ ራሱ እንደጎዳው ማሳያ ነው። ከብሔራዊ ቡድን በርካቶች ጥሪ ደርሷቸዋል። ለአብነት ያክል ዲየጎ ዳሎና ብሩኖ ፈርናንዴዝ ለፖርቱጋል ብሔራዊ ቡድን ከማንቸስተር ዩናይትድ በኩል ጥሪ የደረሳቸው ነው። ያው ከሰሞኑ እንግዲህ በርካታ ጥሪዎች እየቀረቡ ነው፣ እየሰማን ነው። እኛም በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ለብሔራዊ ቡድን ጥሪ የደረሳቸው ያልደረሳቸው አነጋጋሪ ተጫዋቾችን ጨምሮ እያጋራናችሁ ነው በየዕለቱ መረጃችን። በቀጣይም የመረጃ ሰዓታችን ያው በስፋት የሳምንቱ ጨዋታ ላይ ትኩረት ስለምናደርግ ከሰኞ ጀምሮ እነማን ተጠሩ እነማን ቀሩ ምን አዲስ ነገር አለ በሚለው ላይ በብሔራዊ ቡድንም ዙሪያ እናደርሳችኋለን። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ግን ለአርብ ምሽት ያሰናዳነው ጥንቅር ይህን ይመስላል። ቅዳሜ ማለዳ በስፋት እንገናኝ። ሰናይ ቀን።